አንድ ጥያቄ ልጠይቅህ። ለምንድነው ህይወትህን መቀየር በጣም እንደምትፈልግ ነገር ግን ደጋግመህ ወደ ተመሳሳይ ቦታ የምትመለሰው? ምናልባት ብዙ ጊዜ ካሁን ጀምሮ እለወጣለሁ ብለህ ይሆናል። አዲስ ዓላማ አውጥተህ ይሆናል። አዲስ ልማድ ለመጀመር ሞክረህ ይሆናል። ራስህን ለማበረታታት ብዙ ጊዜ ቃል ገብተህ ይሆናል። እንኳን ለራስህ ብዙ ጊዜ ይህ ጊዜ የተለየ ይሆናል ብለህ ይሆናል። ነገር ግን ከጥቂት ቀናት በኋላ የቀድሞ አንተ እንደገና ይመለሳል። ተመሳሳይ ሐሳቦች፣ ተመሳሳይ ፍርሃቶች፣ ተመሳሳይ ልማዶች፣ ተመሳሳይ ሰበቦች፣ ተመሳሳይ ውሳኔዎችና በመጨረሻም ተመሳሳይ ውጤቶች። ከዚያ ራስህን ትጠይቃለህ፣ ችግሩ ምንድነው? ምናልባት በቂ ጉልበት የለኝም? ምናልባት እድለኛ አይደለሁም? ምናልባት ሁኔታዎች አይፈቅዱልኝም? ምናልባት ጊዜው አልደረሰም? ምናልባት ደግሞ ሌሎች ከኔ የተሻሉ ናቸው? ግን ችግሩ እነዚህ ሁሉ ባይሆኑስ? ችግሩ አንተ ሳትሆን በውስጥ የሚሰራው ፕሮግራም ቢሆንስ? ለአንድ አፍታ አስብ። እጅግ ኃይለኛ ማሽን ቢሰጥህ ነገር ግን የአጠቃቀም መመሪያውን ባታውቅ ማሽኑን መውቀስ ትጀምራለህ ወይስ እንዴት እንደሚሰራ ትማራለህ? አእምሮህም እንዲሁ ነው። በራስህ ውስጥ እጅግ ኃይለኛ ስርዓት አለ። ግን ብዙዎቻችን ያንን ስርዓት እንዴት መምራት እንደሚገባን ሳንማር ህይወታችንን ሙሉ በሙሉ በአውቶ ፓይለት ወይም እንዲሁ በዘፈቀደ እንኖራለን። እና እዚህ ላይ አንድ አስገራሚ ጥያቄ ይመጣል። የምትኖረው ህይወት በእውነት የመረጥከውን ነው ወይስ ከዓመታት በፊት በውስጥ የተጫኑ እምነቶች እየመሩህ ነው? ምናልባት በልጅነት አንድ ሰው አንተ አትችልም ብሎ ይሆናል። ምናልባት ደግሞ ገንዘብ ለማግኘት ከባድ ነው ብለህ አድገህ ይሆናል። ምናልባት እኔ እንደዚህ ነኝ መለወጥ አልችልም ብለህ ራስህን አሳምነህ ይሆናል። ምናልባት አንድ የቀድሞ ውድቀት ዛሬም ውሳኔዎችህን ከኋላ ሆኖ በድብቅ እየመራ ይሆናል። ምናልባት እንኳን ያለፈው ህይወት ለወደፊት ህግ ሆኖብህም ሊሆን ይችላል። አንተ ግን ይህን ሳታውቅ ትኖራለህ። እና በጣም አስገራሚው ነገር የተለየ ህይወት እንደምትፈልግ ትናገራለህ፣ ነገር ግን የቆየውን ፕሮግራም እየተጠቀምክ ነው። አዲስ ውጤት ትፈልጋለህ፣ ነገር ግን የቆየ አስተሳሰብ ትመግባለህ። አዲስ ህይወት ትፈልጋለህ፣ ነገር ግን የቆዩ ልማዶችን ትደጋግማለህ። አዲስ ራስህን ትፈልጋለህ፣ ነገር ግን የቆየውን ራስህን ደጋግመህ ታረጋግጣለህ። ከዚያ በኋላ ግን ያ መንገድ ይቆማል። ይህ መጽሐፍ ለጥቂት ደቂቃዎች ተነቃቅተህ ከዚያም የምትረሳው የማበረታቻ ንግግር አይደለም። ይህ መጽሐፍ የግንባታ መመሪያ ነው። የቆዩ እምነቶችህን ለመመርመር፣ የማያገለግሉህን ለመለየት፣ የአስተሳሰብ ቆሻሻን ለማጽናት፣ አዲስ የአእምሮ ንድፍ ለመፍጠርና ያንን ንድፍ በየቀኑ በተግባር ለመገንባት የሚመራ ሂደት ነው። ነገር ግን አስታውስ፣ መጽሐፉን ማንበብ ብቻ ህይወትህን አይቀይረውም። ይህንን መጽሐፍ ማድመጥም እንዲሁ። ዕውቀት ብቻ አይበቃም። ፍላጎት ብቻ አይበቃም። ተስፋ ብቻውን ምንም አይጠቅምህም። ተግባር ያስፈልግሃል። ምክንያቱም ይህ መጽሐፍ አንተን ተመልካች ለማድረግ አልተጻፈም። እንደ ገንቢ ለማሰብ እንድትጀምር ነው የሚፈለገው። በመጀመሪያ ማሽኑን ትረዳለህ ከዚህ መጽሐፍ ውስጥ። ይህም አእምሮህ ነው። ከዚያ የግንባታ ቦታውን አንድ በአንድ ታጸዳለህ። ከዚያ አዲሱን ንድፍ ትስላለህ። ከዚያ አዲሱን አስተሳሰብ ትገነባለህ። በመጨረሻም ያንን ለውጥ ታረጋግጣለህ። ይህ መጽሐፍም በእነዚህ 5 ዋና ዋና ደረጃዎች ይመራሃል። ማሽኑን መረዳት ማለትም አእምሮህን፣ ቦታውን ማጽዳት፣ አፍራሽ የሆኑ ነገሮችን እናፈርሳለን። አዲስ ንድፎችን መፍጠር፣ መገንባትና ለውጡን ማረጋገጥ። ከዚህ መጽሐፍ በኋላ ራስህን እንዲህ ብለህ መጠየቅ ታቆማለህ። ህይወቴ ለምን እንዲህ ሆነ? ከዛ ይልቅ እንዲህ ትላለህ፣ ህይወቴን የሚገነባው የውስጥ ፕሮግራሚንግ ምንድነው ብለህ ትጠይቃለህ። የምታስበውን ለይ፣ የምታምነውን ለይ፣ የምትደግመውን ለይ፣ የምትፈራውን ለይ። ከዚያም እዚህ ሁሉ ወደ የት እየመሩህ እንዳሉ ተመልከት። ምክንያቱም ዛሬ ያለህበት ቦታ በአንድ ቀን የተገነባ አይደለም። ነገ የምትሆነውም
በአንድ ቀን አይገነባም። የየቀኑ ሐሳቦችህ፣ እምነቶችህ፣ ትኩረትህና ድግግሞሽህ እየገነቡ ነው። ስለዚህ ይህን መጽሐፍ እንደ ሌላ መጽሐፍ አድርጋ አታስበው። የግንባታ ፕሮጀክት አድርጋ አስበው። ፕሮጀክቱ አእምሮ ላይ ነው ሪፕሮግራም የሚደረገው። እያንዳንዱን ገጽ አትለፍ። ተግባራዊ እርምጃዎቹን አንድ በአንድ ወረቀትና እስክሪብቶ በመያዝ ይህንን ቪዲዮ በማቆም ለመለማመድና ለመሞከር ካሁኑ ወሰን። እያንዳንዱን ልምምድ በፍጹም እንዳትዘል። ስራውን አንድ በአንድ ስራ። የሚያስቸግርህን ነገር በፍጹም አትሽሽ። ተመልከተው፣ ደግመ ደጋግመ አድምጠው። የቆየ እምነትህን አትከላከለው፣ መርምረው እንጂ። አዲሱ ራስህን በቃላት ብቻ አትመስለው። በየቀኑ አንድ በአንድ መገንባት ይኖርብሃል። ምናልባት በዚህ ጉዞ ውስጥ አንድ ነገር ታገኛለህ። ችግሩ ሁልጊዜ ከውጭ እንደሚመጣ ያሰብከው ነገር በውስጥ የቆየ ንድፍ ሊሆን እንደሚችል። ያንን ንድፍ ካየኸው መለወጥ ይቻላል ማለት ነው። የቆየውን መሰረት መመርመር ይቻላል። የማያገለግለውን ማስወገድ ይቻላል። አዲስ ንድፍ መሳል ይቻላል። አዲስ ልማድ መገንባት ይቻላል። አዲስ የአስተሳሰብ ስርዓት ማዳበር ይቻላል። ከዚህ ቀን ጀምሮ ህይወትህን በአጋጣሚ ከመገንባት ወደ ዓላማ ወደ መገንባት ትሸጋገራለህ። አሁን የተወሰነም ቢሆን መሬቱ ተጠርጓል። አሮጌውን ንድፍ ለማየት ዝግጁ ሁን። አዲሱን ንድፍ ሪፕሮግራም ለማድረግ እንዲሁም ለመሳል ዝግጁ ሁን። እስከ መጨረሻው ተከተል። የራስህን ህይወት በራስህ እጅ ለመገንባት ዝግጁ ሁን። የግንባታው ቦታ ይህ ነው። መሳሪያዎቹ እጅ ላይ ናቸው። ንድፉ ከፊትህ ነው። አሁን የሚቀረው መገንባት ብቻ ነው። ይህ እንዴት እንደሆነ ከዚህ መጽሐፍ ሙሉውን አንድ በአንድ የማሳይ ይሆናል። እንኳን ወደ የአእምሮ ሪፕሮግራሚንግ ጉዞ በደህና መጣ። አዲሱ ህይወት የሚጀምረው ከውጭ አይደለም፣ ከውስጥ ነው። ወደ መጽሐፉ ዘልቀን ከመግባታችን በፊት ይህንን መጽሐፍ ሙሉን የምትፈልጉ ብቻ ከታች ዲስክሪፕሽን ቦክስ ላይ ባለው የቡና.com ሊንክ በመጠቀም ሙሉ መጽሐፉን ማግኘትና ማንበብ እንዲሁም የራሳችሁ ማድረግ ትችላላችሁ። ይህንን መጽሐፍ የጻፍኩት ምቾት ለመስጠት አይደለም። ምቾት የችሎታ መቃብር ነው። እኛም አሁን እዚህ ምድር ላይ ያለውን ሁኔታ ለማስቀጠል አልመጣንም። ይህን መጽሐፍ የጻፍኩት በህይወቴ ውስጥ ትልቁ ገደብ በዙሪያ ያለው ዓለም ሳይሆን ሳላውቀው በአእምሮዬ ውስጥ እየሰሩ የነበሩት የአስተሳሰብ ንድፎች መሆናቸውን ስለተረዳው ነው። ለብዙ ዓመታት እኔም እንደ ብዙ ሰዎች ህይወቴ የዕድል፣ የትክክለኛ ጊዜ ወይም የሁኔታ እንዲሁም የአጋጣሚ ውጤት ነው ብዬ አምን ነበር። ራሴ ያልነደፍኩት ህንፃ ውስጥ ተከራይ ሆኜ ካለፈው የወረስኳቸውን ያልተሟሉ መሳሪያዎች ተጠቅሜ የተሰነጠቁ ግድግዳዎችን ለመጠገን እሞክር ነበር። ከዚያ ግን ጥገናን አቆምኩ፣ መገንባትን ጀመርኩ። በእጅ ያለው ወይም እያደመጥከ ያለው ይህ መጽሐፍ ብቻ አይደለም፣ መመሪያ ነው። የዚያ ለውጥ ውጤትም ነው። የአእምሮአችንን አሰራር የሚመሩ መርሆችንና እነሱን ለመቆጣጠር የሚያስፈልገውን ተግባራዊ ስርዓት በአንድ ላይ ያጣመረ ሥራ ነው። ይህን መጽሐፍ ከጥረት ወይም ከምኞት ቦታ ተነስቶ ስለ መመኘት አይደለም፣ ከራስ በራስ ቁጥጥርና በኃላፊነት ቦታ ተነስቶ አእምሮን እንደገና ስለማቀናበር እንዲሁም ሪፕሮግራም ስለማድረግ ነው። በዚህ መጽሐፍ ውስጥ ባዶ ማበረታቻዎችን በፍጹም አታገኝም። ለጥቂት ጊዜ ጥሩ እንዲሰማ ብቻ የተጻፉ ታሪኮችን በፍጹም አታገኝም። ከዛ ይልቅ ግን ተግባራዊ መመሪያ፣ ግልጽ የአሰራር ሂደቶችንና ያለፈውን የሚገድብ አስተሳሰብ ፈርሶ አዲስና ጠንካራ የአስተሳሰብ ስርዓት ለመገንባት የሚረዳ ግልጽ አቀራረብን ታገኛለህ። ይህን በደንብ ተረዳ። አእምሮህ በህልውና ውስጥ ካሉ እጅግ ኃይለኛ ስርዓቶች አንዱ ነው። ነገር ግን የሚሰራው በምትሰጠው ትክክለኛና ግልጽ መመሪያ መሰረት ነው። ህይወትህ ዛሬ ከራዕይ ጋር ወይም ከህልም ጋር ከምትፈልገውና ከምታስበው ህይወት ጋር ፈጽሞ የማይጣጣም ከሆነ ምክንያቱ ብቃት ስለሌለህ አይደለም። ይልቁኑ የውስጥ ስርዓትህ አንተ ፍቃድ ያልሰጠኸውን
የቆየ መረጃ አሁንም እያሰራ ስለሆነ ነው። ይህ መጽሐፍ እነዛን የቆዩ ሂደቶችን ለማቆምና አዲስ አቅጣጫን ለመጀመር እድል ይሰጣል። የኔ ፈተና ላንተ ይህ ነው። በዚህ መጽሐፍ ያሉትን የተግባር መመሪያዎች እንደ ባለሙያ ግንበኛ በትጋት ተግብር። እንዲሁም የራስህን ሕይወት በራስህ የመምራት ስልጣን መልሰህ ያዝ። አሁን መሬቱ ተጠርጓል፣ ንድፎቹ ተዘጋጅተዋል። የመገንባት ሥራው ግን ያንተ ነው። በዚህ መሠረት ገንባ። ግን አስታውስ፣ አብዛኛው ሰው ሕይወቱን የሚኖረው ራሱ ባልገነባው ቤት ውስጥ እንደሚኖር ተከራይ ነው። የሚያፈሱ ጣሪያዎች፣ የሚያስጨንቁት መስኮቶች፣ ያረጁትን የግድግዳ መስመሮች ወይም ጠባብ ክፍሎች ፍጹም ይቃወማል። ነገር ግን የዚያን ሕንፃ ቁልፍ በራሱ እጅ እንዳለ አያስተውልም። እውነታውን የማይቀየር ነገር እንደሆነ አድርጎ ያምናል። እንደ ሌላ ሰው የጻፈውን ተውኔት የሚከተል ተዋናይ ሆኖ ይኖራል። አንተ ግን በገዛ አእምሮህ ውስጥ ተከራይ አይደለህም። አንተ አርክቴክት ነህ። አዎ፣ የሕይወትህ አርክቴክት ነህ። የምታምነው እያንዳንዱ እምነት የሕንፃውን ክብደት የሚሸከም ግድግዳ ነው። እያንዳንዱ ልማድም የመሠረቱ አካል ነው። ሕይወትህ ዛሬ የተዛባ ወይም ያልተረጋጋ ቢመስል ምክንያቱ ዓለም በአንተ ላይ ስለተነሳ አይደለም። በውስጥ ያሉት የአስተሳሰብ ንድፎች ስለተዛቡ ነው። እነሱን አንድ በአንድ ሪፕሮግራም እናደርጋለን። ሳታውቀው በቆሻሻ መሠረት ላይ ግንባታ ስታካሂድ፣ ስንጥቆችን በፍርሃት ስትሞላ ቆይተሃል። ከዚያም ሕይወትህ ለምን ከባድ እንደሚመስል እያየ ትገረማለህ። ደግሜ እላለሁ፣ ይህ መጽሐፍ አዎንታዊ አስተሳሰብ ብቻ አያስተምርህም። በሕልውና ውስጥ ላለው እጅግ የተወሳሰበው ሥርዓት ለራስህ አእምሮ የተዘጋጀ ተግባራዊ መመሪያ ነው። የውጭውን ገጽታ ማስዋብ፣ ማቆምና ዋናውን መሠረት እንደገና ሪፕሮግራም ስለማድረግና መገንባት የምትጀምርበት ጊዜ አሁን ነው። ቦታውን እናጸዳለን። አዲሱን ንድፍ እንደ አዲስ እንስላለን። በእውነት ያንተ የሆነውን ሕይወት ሪፕሮግራም እናደርጋለን። ወደ የግንባታው ስፍራ እንኳን በደህና መጣ። ለመገንባት ጊዜው ደርሷል። አሁን ተጨማሪ ፍላጎት ወይም ተጨማሪ መነሳሳት አያስፈልግህም። የተሻለ ንድፍና አዲስ ፕሮግራሚንግ ያስፈልግሃል። በዚህ ተግባራዊ የአእምሮ ሪፕሮግራሚንግ መመሪያ መጽሐፍ ንቃተ ህሊና መረጃን እንዴት እንደሚያቀነባብርና በሕይወትህ ውስጥ የምታየውን እውነታ እንዴት በቀስታ እንደሚቀይር የሚመሩ ውስጣዊ መርሆችን ትመረምራለህ። ይህ መጽሐፍ የተለመዱ ንድፈ ሐሳቦች ወይም ቀላል የማበረታቻ ንግግሮች ስብስብ አይደለም። የአእምሮን ሥርዓት ደረጃ በደረጃ የሚያብራራ ተግባራዊ የአእምሮ ንቅለ ተከላ መመሪያ ነው። ይህንን መጽሐፍ ለየት የሚያደርገው በእያንዳንዱ ክፍልና ምዕራፍ መጨረሻ ስር በተግባራዊ ልምምዶች፣ በእያንዳንዱ መመሪያዎችና ራስን ለመገምገም በሚያግዙ ጥያቄዎችና ስልቶች የተሞላ ነው። ይህ መጽሐፍ የራስህን ሕይወት በንቃት የመቀየር ሂደትን የበለጠ ግልጽና ተግባራዊ ያደርገዋል። ሥራህን፣ ግንኙነቶችህን ወይም ራስህን እንደገና ለመገንባት ብትፈልግ መሠረታዊ ንድፎች በእጅ ውስጥ ናቸው። በሌሎች የተገነባ ቤት ውስጥ መኖር አቁም። ብዕሩን አንሳ፣ መሬቱን አጽዳ፣ የራስህን እውነታ መገንባት ጀምር። ምዕራፍ 1 መሠረቱ ወይም የማሽን አሰራሩን መረዳት። ለአንድ አፍታ አስቡ። ከመቼውም ጊዜ በላይ የተራቀቀ ከፍተኛ ብቃት ያለው ማሽን በአእምሮአችሁ ውስጥ ተቀምጧል። ነገር ግን የአጠቃቀም መመሪያው ፈጽሞ አልተሰጣችሁም። ሕይወታችሁን በሙሉ በራስ ሰር ወይም አውቶፓይለት ስትነዱት እንዲሁ በነሲብ ቆይታችኋል። ለምን ሕይወታችሁ እዛው መርገጥና ዞራችሁ ዝብራችሁ ሁል ጊዜ ወደ ተመሳሳይ ውጤት እንደምትመለሱ ግራ ገብቷችኋል። ምንም ያህል በኮንሽስ ማይንድ ወይም በንቃተ ህሊና ለውጥ ብትፈልጉም፣ ማለትም ሕይወታችሁን ለመለወጥ አዲስ ነገር ከልባችሁ ብትፈልጉም፣ ሁሌም ድግግሞሽና አንድ አይነት የሕይወት አዙሪት ውስጥ እንዳላችሁ በማሰብና በመኖር ቅዠት ውስጥ ናችሁ። ለውጥን በጠንካራ ፍቃድ ብቻ ለማስገደድ ሞክራችኋል። ነገር ግን ራሳችሁን ዳግመኛ በመነሻው ቦታ ላይ አሁንም ደጋግማችሁ አግኝታችሁታል። ይህም ሥርዓት የእናንተን ጥልቅ ፍላጎት እንደሚቃወም ታስባላችሁ። እውነታው ግን
ቀላልና ሕይወታችሁን ለመለወጥ ያን ያህል ከባድ አይደለም። ይልቁኑ እጅግ ኃይልና ተስፋ የሚሰጥ ነው። አእምሮአችሁ የተዘበራረቀ ምስጢር አይደለም። የማይለወጡና በትክክል ሊተነበዩ በሚችሉ ሕጎች የሚመራ ትክክለኛ መሳሪያ ነው። አሁን እየኖራችሁ ያለው ሕይወት ንቃተ ህሊናችሁ ወይም ኮንሺየስ ማይንድ ምክንያታዊ አርክቴክት የተበታተኑና የሚጋጩ እቅዶችን ለማያውቀው ወይም ለድብቁ አእምሮ ሰብኮንሺየስ ማይንድ ሁሉንም ልማዶች፣ ድርጊቶችና በሕይወታችሁ ውስጥ የሚታዩ ውጤቶችን የሚቆጣጠረው ታማኝ አስፈጻሚ በተሳሳተ መልኩ በመላኩ የተፈጠረ ውጤት ነው። በፋይናንስ፣ በግንኙነት ወይም በግል እርካታ ውስጥ ባሉ ውጤቶቻችሁ ቅር ከተሰኛችሁ ወይም በእነዚህ የሕይወት ዙሪያ ደስተኛ ካልሆናችሁ ይህን ተረዱ። ችግሩ የፍላጎት፣ የተፈጥሮ ችሎታ ወይም የምኞት እጥረት ስለሆነ አይደለም። ምክንያቱም ኮንሺየስ ማይንድ ትዕዛዞችን ቀደም ሲል በውስጣችሁ የተጫኑ ጥልቅ የማታውቁት ፕሮግራሞች በቀጣይነት እያስፈጸመ ነው። ይህ ወደ እድገትና መስፋፋት ሲገፋችሁ፣ ሰብኮንሺየስ ማይንድ ግን ሁልጊዜ እንዲህ ነበር የሚለውን ፕሮግራም ብቻ እየፈጸመ ይኖራል። ያለፉ ልምዶችን ለወደፊታችሁ የማይቀየሩ ሕጎች አድርጎ ይወስዳል። ይህ ምዕራፍ ለሕይወታችሁ በአእምሮአችሁ ውስጥ ላለው ድንቅ ማሽን የሚደረግ የመጀመሪያ መግቢያ ስልጠና ነው። ግምቶችን እናስወግዳለን፣ የተሳሳተ እምነቶችን እናፈርሳለን፣ እናም የህሊናችሁን የውስጥ አሰራር በግልጽ እናያለን። አሁንም ቢሆን የራሳችሁ እውነታ አርክቴክት ናችሁ። ልዩነቱ ግን እስከ ዛሬ ሳታውቁት በአጋጣሚ እየገነባችሁ ነበር። ከአሁን ጀምሮ ግን በእውቀት በዓላማና በችሎታ የምትፈጥሩ ማስተር ትሆናላችሁ። በራሳችሁ ሕይወት ተሳፋሪ መሆንን አቁሙ። ማሽኑ ማለትም አእምሯችሁ በትክክለኛ ቁጥጥር ለመንዳት ጊዜው ደርሷል። ስርዓቱ ሰብኮንሺየስ ማይንድ አዲስ ትዕዛዞቻችሁን እየጠበቀ ነው። አሁን እነዚህን ትዕዛዞች እንዴት በትክክል መስጠት እንደሚቻል የምትማሩበት ጊዜ ነው። በቅድሚያ ግን የአእምሮ ማለትም የማሽኑ ሶስቱ የማይለወጡ ሕጎች አሉ። ማሽኑን መቆጣጠር ከመጀመራችን በፊት አሰራሩን የሚመሩትን ሕጎች መቀበል አለብህ። አእምሮ አስተያየቶችን አይይዝም፣ ተግባራትን እንጂ። እነዚህ ሶስቱ ሕጎች እውነታ የተገነባባቸው መሰረቶች ናቸው። የመጀመሪያው የቀጥተኛ አፈጻጸም ሕግ ወይም the law of literal execution። ሰብኮንሺየስ ማይንድ ስላቅ፣ ቀልድ ወይም የተወሳሰበ ጥርጣሬ መረዳት አይችልም። እሱ ቀጥተኛ ትዕዛዝ ፈጻሚ ነው። አልወድቅም ብለህ ከነገርከው ሰብኮንሺየስ ማይንድ መውደቅ ቃል ላይ ያተኩራል። አል የሚለውን ችላ ብሎ ወደ ውድቀት የሚመሩ ሁኔታዎችን መፍጠር ይጀምራል። የትዕዛዙን ጥራት አያይም። አንተ የምታቀርበውን ዋና የአእምሮ ምስል ብቻ ይፈጽማል። ሁለተኛው የተከማቸ ፕሮግራሚንግ ሕግ the law of cumulative programming። አሁን ያለ ሕይወት የቀድሞ ትዕዛዞችህ ድምር ውጤት ነው። ያጋጠመህ እያንዳንዱ ፍርሃት፣ ገደብ ወይም ስኬት ቀደም ሲል ወደ ስርዓቱ የገባ መረጃ አካላዊ መገለጫ ነው። ከተመሳሳይ ግብዓት የተለየ ውጤት መጠበቅ አትችልም። ምን እያልኩህ ነው? እውነታህን ለመቀየር ከፈለግ የቀድሞ ገዳቢ ፕሮግራሞችህን የሚቃረን አዲስና ቀጣይነት ያለው መረጃ በመመገብ ወይም ሪፕሮግራም በማድረግ የስርዓት መቀየሪያ ሲስተም ኦቨርራይድ ማድረግ አለብህ። ሶስተኛው የማይነቃነቅ የበላይነት ሕግ the law of undisturbed dominance። ሰብኮንሺየስ ማይንድ በጣም በስሜትና በተደጋጋሚነት የተያዘውን ትዕዛዝ ይቀበላል። ግብ ምንም ያህል ምክንያታዊ ወይም አሳማኝ ቢሆን በውስጥ ያለው ዋና እምነት ድህነት፣ እጥረት ወይም መጨነቅ፣ ማጣት ከሆነ እሱ ያንን እንደ እውነታ ይወስዳል። ስለዚህ የምትፈልገው ውጤት ዋና የአእምሮ ፕሮግራም እስኪሆን ድረስ በዚያ የአእምሮ ሁኔታ ውስጥ መኖርን መማር አለብህ። እነዚህ ምክሮች አይደሉም፣ የህልውና መሰረታዊ አሰራሮች ናቸው። ከተወለድክበት ቀን ጀምሮ ሳታውቀው እነዚህን ሕጎች ስትከተል ኖረሃል።
አሁን ግን በመረዳትህ የቀድሞ ታሪክህ ሰለባ አይደለህም፣ የወደፊትህ ፕሮግራመር ነህ። አሁን በመቀጠል ይህንን ቪዲዮ እዚህ ጋር ቆም ታደርግና ቀደም ሲል የተማርናቸውን በምዕራፍ 1 ስር ያሉትን ሐሳቦች አንድ በአንድ የተግባር ሙከራ የምናደርግበት ሰዓት ነው። ስለ አእምሮ ወይም ማሽኑ አሰራር ተምረሃል። ነገር ግን በውስጡ ምን አይነት መረጃ እየሰራ እንዳለ ካላወቅ ስርዓቱን ማወቅ ብቻውን ጥቅም የለውም። ይህ ልምምድ ውጤቶችህን በድብቅ ሲያበላሹ የነበሩትን የተሰወሩ ፕሮግራሞች ወይም ሰብኮንሺየስ ማይንድ ውስጥ ያሉ እምነቶችን ለመለየት የተዘጋጀ ነው። ስለዚህ ይህንን ተግባራዊ ልምምድ የምርመራ ልምምድ ብዬ ጠራዋለሁ። ለጥቂት ጊዜ ጸጥ ባለ ቦታ ተቀምጠ ማስታወሻ ደብተር ያዝ። አሁን የውስጥ ፕሮግራምህን የምርመራ ሂደት የምናከናውንበት ሰዓት ነው። ደረጃ 1 የችግር ዝርዝር ወይም the frustration inventory። በአሁኑ ጊዜ መሻሻል ወይም እድገት እያጣህባቸው ያሉ 3 የህይወትህን ዘርፎች አንድ በአንድ ለይ። በእያንዳንዱ ዘርፍ ምን ማሳካት እንደምትፈልግ በግልጽ ጻፍ። ደረጃ 2 ዝምተኛው አበላሽ ወይም the silent saboteur። ከእያንዳንዱ ግብ ጎን ለጎን ያንን ግብ ለምን ማሳካት እንደማትችል የሚነግርህን የመጀመሪያ ሐሳብ ወይም ስሜት ጻፍ። እነዚህን ሐሳቦች አትተንትናቸው፣ እንደተከሰቱ ብቻ መዝግባቸው። ለምሳሌ በቂ ልምድ የለኝም፣ ጊዜው አልፎብኛል፣ እድሜ ሄዷል፣ እንደኔ ያሉ ሰዎች አይሳካላቸውም የሚል አይነት ሊሆን ይችላል። አንድ በአንድ ጻፋቸው። ደረጃ 3 የምንጭ መከታተያ the source mapping የምንለው ነው። ራስህን ይህን ጥያቄ ጠይቅ። ይህን ነገር ለራሴ መንገር የጀመርኩት መቼ ነው? እነዚህን ሐሳቦች ወደ ምንጫቸው ተመልሰህ አስብ። ብዙ ጊዜ እነዚህ የራስ ሐሳቦች ሳይሆኑ ከወላጅ ከመምህራን ወይም ከቀድሞ ውድቀቶች የወረስካቸው ፕሮግራሞች መሆናቸውን ትደርስበታለህ። ደረጃ 4 የትዕዛዝ ግምገማ ወይም the command review። በደረጃ 1 የጻፍከውን ግብ በደረጃ 2 ከጻፍከው አበላሽ ሐሳብ ጋር አወዳድረው። አሁን አእምሮህ ወይም ማሽንህ ሲያዘገዩ የነበሩትን የሚጋጩ እቅዶች በቀጥታ እየተመለከትክ ነው። እዚህ ጋር ግን አንድ አስፈላጊ ማስታወሻ አለ። የምታገኛቸውን ሐሳቦች አትፍረድባቸው። የተሳሳተ ኮድን ለማስተካከል ከፈለክ በመጀመሪያ ያንን ኮድ ለማየት መፍራት ማቆም አለብህ። መለየትና ማወቅ የለውጥ የመጀመሪያው እርምጃ ነው። ይህንን ተግባራዊ ልምምድ አሁኑኑ ይህንን ቪዲዮ በማቆም ለጥቂት ጊዜ ውሰድና አንድ በአንድ በማሰላሰል እንዲሁም በወረቀት ላይ በመጻፍ ራስህን ፈትሽባቸው። ይህን የምዕራፍ 1 ተግባራዊ ልምምድ እንደተለማመድከው ራስህንም እንደፈተሽክበት ተስፋ አደርጋለሁ። እንዲያ ከሆነ ወደ ምዕራፍ 2 ለመሄድ ዝግጁ ነህ። ምዕራፍ 2 የመቀየር ጥበብ ወይም ኮዱን እንደገና ስለመጻፍ ይሆናል። ምዕራፍ 2 የመቀየር ጥበብ ወይም ኮዱን እንደገና መጻፍ። በአእምሮ ውስጥ የሚሰሩትን የሚጋጩ ፕሮግራሞች በምርመራው ቀደም ሲል ለይተሃል። አሁን ከተመልካችነት ወደ ተግባራዊ እርምጃ መሸጋገር አለብህ። የመቀየር ጥበብ ማለት በሰብኮንሺየስ ማይንድ ውስጥ ያሉትን አሮጌ ገዳቢ ፕሮግራሞች ሆን ብለህ በአዲስ ኃይል በሚሰጡና ልትገነባው ከምትፈልገው እውነታ ጋር በሚስማሙ እቅዶች የመተካት ሂደት ነው። ይህ የመቀየር አሰራር ሰብኮንሺየስ ማይንድ የተዘጋ ማከማቻ ለመሆኑን በትኩረት በተሞላ ተደጋጋሚ ልምምድና በስሜታዊ ተጽዕኖ የሚለወጥ ሕያው ሥርዓት መሆኑን መረዳት ነው። የቀድሞ ፕሮግራሞችህን በትክክል ለመቀየር እነዚህን 3 ስልቶች መጠቀም አለብህ። አንደኛው የትዕዛዝ መተኪያ ዘዴ ወይም the command replacement method። በምርመራ ውስጥ የመዘገብከውን ማለትም
ከላይ በምዕራፍ 1 በዛ ተግባራዊ ምርመራ ውስጥ የመዘገብከውን አሉታዊ አበላሽ የሆነውን ሐሳብ ለይ። ከዚያም የዚያን ሐሳብ ተቃራኒ የሆነ በአሁን ጊዜ የተጻፈ አዲስ ትዕዛዝ ፍጠር። ለምሳሌ ጥሩ ያልሆነው አበላሹ ሐሳብ በቂ ልምድ የለኝም ሲሆን በዚህ መልክ አዲስ ትዕዛዝ ሪፕሮግራም ማድረግ አለብህ። ለመሳካት የሚያስፈልገኝን ክህሎት በፍጥነት እያገኘው ነው። ሁለተኛው ስሜታዊ ማመሳሰል ወይም the emotional synchronization። ሰብኮንሺየስ ማይንድ በሎጂክ አይንቀሳቀስም፣ ግን ለጠንካራ ስሜት ወዲያውኑ ምላሽ ይሰጣል። አዲሱን ትዕዛዝ በምትናገርበት ጊዜ ያ ትዕዛዝ አስቀድሞ እውነት እንደሆነ የሚሰማህን ስሜት በአካልህና በአእምሮ ፍጠር። አዲሱን ዕቅድ ከከፍተኛ አዎንታዊ ስሜት ጋር ስታያይዘው ለሰብኮንሺየስ ማይንድ ይህ ከፍተኛ ቅድሚያ ያለው እውነታ ነው የሚል መልእክት ትሰጠዋለህ። ሶስተኛው የተደጋጋሚነት ገደብ ወይም the repetition threshold። የቀድሞ ፕሮግራሞች በዓመታት የተደጋጋሚ ልምምድ ተጭነው ነው የተፈጠሩት ወይም ፕሮግራም የሆኑት። ስለዚህ አዲሶቹ ሪፕሮግራም የምታደርጋቸው ትዕዛዞችም በተመሳሳይ ወይም ከዚያ በላይ በሆነ ትጋት መደጋገም አለባቸው። አንተ ለውጥን ተስፋ እያደረግክ አይደለም፣ እውነታህን በተከታታይና በዓላማ በተመራ ልምምድ ፕሮግራም እያደረግክ ነው። እዚያ ግን አስፈላጊ ማስጠንቀቂያ አለ። የመቀየር ሂደቱን ወይም ሪፕሮግራም የማድረጉን ሂደት ስትጀምር ሰብኮንሺየስ ማይንድ ራሱን እንደመጠበቅ ስርዓት ሆኖ አዲሱን መረጃ መጀመሪያ ላይ ሊቃወም ወይም እምቢ ሊል ይችላል። ምክንያቱም አዲሱ መረጃ የቆየውን ሁኔታ ስለሚያናውጥ ነው። ይህን ተቃውሞ እንደ ውድቀት አትቁጠረው። ይልቁኑ ማሽኑ አዲሱን ትዕዛዝ መቀበል እንደጀመረ ምልክት አድርገው ውሰደው። ስለዚህ በዙሪያ የምታየው ሁኔታ ምንም ቢሆን በአዲሱ ፕሮግራም ላይ ጸንተ መቆየት አለብህ። ዕለታዊ ፕሮቶኮል ወይም የጥገና ስርዓት። በምዕራፍ 2 የጀመርነው የመቀየር ሂደት በትክክል እንዲሰራ ከፈለክ አእምሮህን ዕለታዊ ጥገና እንደሚያስፈልገው ከፍተኛ ብቃት ያለው ማሽን መመልከት አለብህ። ቀጣይነት ያለው ልምምድ በጊዜያዊ መፍትሄና በቋሚ የስርዓት ማሻሻያ መካከል ያለውን ልዩነት ይወስናል። የጠዋት ዝግጅት። የቀንህን የመጀመሪያውን ሰዓት ሰብኮንሺየስ ማይንድ በጣም ተቀባይነት ያለው ጊዜ ነው። ምንም ነገር ለመቀበል በዛ ሰዓት ዝግጁ ነው፣ ምክንያቱም ከህልም ሁኔታ ወደ ንቃት እየተሸጋገረ ስለሚሆን ነው። በዓላማ መጀመር። ስልክህን ከማየት ወይም ከውጭ ግፊቶች ጋር ከመገናኘት በፊት ለ5 ደቂቃዎች አዲሱን የትዕዛዝ መተኪያዎች በድምፅ ተናገር። እንዲሁም የአፈጻጸም ምስል ማሰብ። ዛሬ በተወሰነ ሁኔታ ውስጥ እነዚህን ትዕዛዞች በተግባር ስትፈጽም ራስን አስብ። ውጤቱን ብቻ አትመልከት። በውስጥ ያለውን መተማመን፣ ምቾትና በማሽኑ ውስጥ ወይም በአእምሮ ውስጥ ያለውን ትክክለኛ አሰራር ይሰማ። የቀኑ መካከለኛ ማስተካከያ። በቀኑ ውስጥ የምትገናኘው አካባቢ የቀድሞ ገዳቢ እምነቶችን እንደገና ለማስነሳት ይሞክራል። አቁም፣ አቅጣጫ ቀይር። ራስህን ወደ አሮጌ አሉታዊ ሐሳብ እየጎተትክ ስታገኝ በአእምሮህና በአካልህ አቁም ብለህ ምልክት ስጥ። ከዚያ ወዲያውኑ አሉታዊ ሐሳቡን በአዲሱ ትዕዛዝ ተካው። ይህን እንደ አስገዳጅ የሥርዓት ማሻሻያ ወይም ሲስተም ፓች አድርገህ ተመልከተው። አሮጌውን ፕሮግራም በተደጋጋሚ በምታቋርጥበት መጠን አዲሱ ኮድ በፍጥነት ዋናውን ፕሮግራም ይሆናል። ማታ ላይ በቀኑ ውስጥ የተሰበሰበውን አሉታዊ ጫና ከአእምሮ ማጽዳት አለብህ፣ እንዳይጠነክርና ሰብኮንሺየስ ማይንድ ውስጥ እንዳይቀመጥ። በቀኑ ውስጥ የመቀየር ሂደቱን በተሳካ ሁኔታ የተገበርክበትን አንድ ጊዜ ላይ እሱን እንደ ሲስተም ሰክሰስ ወይም የሥርዓት ስኬት ዕውቅና ስጠው። እንቅልፍ ሲወስድ ከሁሉም በላይ አስፈላጊ የሆነውን ትዕዛዝ ደጋግመህ ተናገር። ይህን በማድረግህ ሰብኮንሺየስ ማይንድ በእንቅልፍ ጊዜ እንዲሰራበት ዋና መመሪያ እየሰጠኸው ነው።
እነዚህን ሐሳቦች አንድ በአንድ ከተረዳ አሁን ወደሚቀጥለው ምዕራፍ 3 ለመሄድ ብቁ ሆነሃል። ምዕራፍ 3 አካባቢ ምልክቶችህን መጠበቅ። አሁን የመቀየር ጥበብን በመቆጣጠርና የዕለታዊ ጥገና ስርዓትህን ካቋቋምክ በኋላ አዲስ እውነታ ታገኛለህ። ይህም አካባቢ ነው። አንተ ከውጫዊ ምልክቶች ጋር የሚያገናኝ ባዮሎጂካል ስርዓት ነህ። ሰብኮንሺየስ ማይንድ ዙሪያ ያለውን መረጃ በቀጣይነት ይቃኛል። ምዕራፍ 3 የተወሰነው የአካባቢ ኢንጂነሪንግ ኢንቫይሮንሜንታል ኢንጂነሪንግ ላይ ነው። ይህም አዲሱ ሪፕሮግራም የሚያበላሽ የውጫዊ ጣልቃ ገብነት እንዳይኖር አእምሮንና ሐሳብን መጠበቅ ነው። ዘ ኢንተርፌረንስ ፕሪንሲፕል ወይም የጣልቃ ገብነት መርህ ውጫዊው ዓለም በቀጣይነት ሁኔታዎች እንዲቀጥሉ የሚያግዙ መረጃዎችን የሚልክ የብሮድካስት ስርዓት ነው። በሶሻል ሚዲያ፣ በአሉታዊ ማህበራዊ ክበቦች ወይም በማህበራዊ ግንዛቤዎች ውስጥ እነዚህን ምልክቶች አዲሱን ኮድ በሚያጠፋ ሁኔታ እንደገና የቀደመውን ፕሮግራም ሊጭኑ ይችላሉ። ስለዚህ እድገትህን ለመጠበቅ የአእምሮህን መግቢያ በር ጠባቂ መሆን አለብህ። የስትራቴጂ መከላከያ ዘዴዎች። አንደኛ፣ የማነቃቂያ ምርመራ። ኃይልህን የሚያሟጥጡ ወይም የቀድሞ ገደቦችህን የሚያጠናክሩ ሰዎችን፣ የመረጃ ምንጮችንና አካባቢዎችን መርምር። አዲሱን አቅጣጫን የሚቃረን ማንኛውንም ምልክት መጋለጥን መቀነስ አለብህ። ሁለተኛ፣ የምልክት ማጣሪያ። የሚገባውን መረጃ ለመቀበል ዲሲፕሊንን አዳብር። አንድ መረጃ፣ ውይይት ወይም ትችት አእምሮ ውስጥ ከመግባቱ በፊት እንዲህ ብለህ ጠይቅ። ይህ መልእክት አዲሱ ዕቅዴን ያበረታታል ወይስ ወደ ቀድሞ ሁኔታ ይመልሰኛል? ሶስተኛ፣ የመሰረት አካባቢ። አዲሱ ግብህን የሚያስታውስ አካባቢ ፍጠር። እንደ ኮምፒውተር ዴስክቶፕ በተደጋጋሚ የምትጠቀምባቸውን ፋይሎች የሚያሳይ ሁኔታ። የህይወት አካባቢ የምትገነባውን ማንነት መገልገያ መሆን አለበት። ምልክትህን መጠበቅ ብዙ ጊዜ የተመረጠ ብቸኝነት ወቅትን ይፈጥራል። ማለትም አእምሮህን ሪፕሮግራም በምታደርግበት ጊዜ ብቸኝነት ይጠበቃል። ስትቀየር ሲጀመር በቀድሞ ፕሮግራም ላይ የተመሰረቱ ግንኙነቶች በቀጥታ ይርቃሉ። ይህን እንደ ኪሳራ አትመልከት፣ እንደ ስርዓት ተኋዳኝነት አድርገህ እያው። አንተ አዲስ የተሻለ እውነታ እንዲፈጠር ቦታ ብቻ እየፈጠርክ ነው። በዚህ ሁኔታ ብቻ ነው ሪፕሮግራሚንጉ የሚካሄደው። አሁን አዲሱን ፕሮግራምህን በጥራት እየጠበቅክ ነው። ምልክቶችህን ለመጠበቅ በመጀመሪያ አሁን በሰብኮንሺየስ ማይንድ ላይ ተጽዕኖ የሚያደርጉ የጣልቃ ገብነት ምንጮችን መለየት አለብህ። ይህንን ልምምድ ምን መቁረጥና ምን ማበረታታት እንዳለብህ በግልጽ መልኩ እንድታውቅ ይረዳሃል። ቀጥሎ የምናየውን ይህን ተግባራዊ ልምምድ አንድ በአንድ ይህንን ቪዲዮ እንደተለመደው ቆም በማድረግ ራስን በመጠየቅ ፈትሽ። ለሚቀጥሉት 48 ሰዓታት የዕለት ተዕለት ግንኙነቶችህን በጥንቃቄ ተከታተል። ማስታወሻ ደብተር ይዘህ እያንዳንዱን ግንኙነት በሁለት ከፍለህ መዝግባቸው። ኃይል የሚሰጥ ማለትም ከግብህ ጋር የሚስማማ ስሜት የሚፈጥር ወይም ደግሞ ኃይል የሚያሟጥጥ የቀድሞ ገደቦችህን የሚያጠናክር። ሁለተኛው፣ ዋና የመረጃ ምንጮችህን ገምግም። የሶሻል ሚዲያ መድረኮችህን፣ የምታነባቸውን ዜናዎች፣ የምታዳምጣቸውን ማንኛውንም ፖድካስት ወይም ሙዚቃ። ከዛም ራስህን ጠይቅ፣ ይህ ነገር ወይም ይዘት እኔ እንድቆይ እየገደበኝ ነው ወይስ እንደ አርክቴክት እንድሰራ አእምሮዬን ሪፕሮግራም ለማድረግ ለአዲሱ ማንነቴ እየጠቀመኝ ነው? በመቀጠል ሶስተኛው፣ ራስህን እንደ የቀድሞ ማንነትህ እንድትሰራ የሚያግዱ 3 የግንኙነት ወይም የአካባቢ ሁኔታዎችን ለይ። ከዚያም ለእያንዳንዱ አንድ ግልጽ ድንበር ፍጠር። ለምሳሌ ጊዜን መገደብ፣ አሉታዊ ውይይቶችን በክብር መከልከል፣ ከነዚህ አካባቢዎች ራስን ማራቅ። አዲስ መረጃ ሲያጋጥምህ ወይም ወደ ማህበራዊ ሁኔታ ሲገባ ለጥቂት ጊዜ ቆም ብለህ የ3 ሰከንድ ማጣሪያ ተጠቀም። ቆም ብለህ
ወዲያውኑ አትመልስ ወይም አትቀበል። ራስህን ጠይቅ። ይህ መረጃ አሁን ለመለወጥ እያደረግኩ ባለሁት ጉዞ የአዲሱ ዕቅዴን የሚደግፍ ነው ወይስ አይደለም? መልሱ አይደለም ከሆነ ያንን መረጃ እንደምታጠፋው በምስል አስበው። ትኩረትህንም ወደ ዋና አቅጣጫህ መልስ። አሁን የአካባቢ ጥበቃ መሰረቱን አቋቁመናል። ምዕራፍ 4 ውስጣዊውን ወደ ውጭ ማሳየት። አሁን መሰረቱን አቋቁመናል። የውስጥ ኮድህን በመቀየር ሂደት አጠናክረናል። አካባቢህን ከጣልቃ ገብነት በጥብቅ እንዴት መጠበቅ እንደምትችል አይተናል። አሁን ወደ ንቁ መገለጫ አክቲቭ ማኒፌስቴሽን ደረጃ ላይ ደርሰሃል። ምዕራፍ 4 የመመለሻ ህግ። የውስጣዊ ዓላማ የተሻሻለው የሰብኮንሺየስ ማይንድ ፕሮግራም እንዴት ውጫዊውን ዓለም እንዲመልስ እንደሚያስገድድ እናብራራለን። የመስታወት መርህ። ውጫዊው ዓለም ተለይቶ የሚኖር ነገር አይደለም። የመልስ ስርዓት ወይም ፊድባክ ሉፕ ነው። ሰብኮንሺየስ ማይንድ የያዘውን ዋና ትዕዛዝ የሚያንጸባርቅበት መስታወት ነው። መስታወቱ እንዲቀየር ማዘዝ አትችልም። እርሱ የሚያሳየውን ምስል ብቻ ትቀይራለህ። ውስጣዊ ኮድህ ሲቀየር ውጫዊ ሁኔታዎች በተፈጥሯቸው ከአዲሱ ምልክት ጋር ተመሳሳይ ለመሆን ይዘጋጃሉ። የመጀመሪያው የእምነት ገደብ ነው። ውጫዊው እውነታ የሚቀየረው የአዲሱ ውጤት ላይ ያለ እምነት ከአሮጌ ገደቦች የላቀ ሲሆን ብቻ ነው። አንተ ውጫዊው ዓለም እንዲቀየር አትጠብቅም። ውስጣዊ እምነት እስኪቆም ነው መጠበቅ ያለብህ። የእርምጃ ምላሽ ስንል ውስጣዊ ምልክት ሲቀየር የተለመዱ ድርጊቶችህም በራሳቸው ይቀየራሉ። የተለየ ውሳኔ መወሰን ትጀምራለህ። ችግሮችን በአዲስ አስተሳሰብ መፍታት ትጀምራለህ። ቀድሞ ያልታዩ እድሎች መታየት ይጀምራሉ። ምክንያቱም እነዚህ እድሎች ከቀድሞ ኮድ ጋር ስለማይመሳሰሉ ነበር የማይታዩ ነገሮች መስለው የተደበቁት። በመቀጠል በዚህ ደረጃ ትልቁ ስህተት መስታወቱን በተደጋጋሚ መመልከት ነው። አሁን ያለውን እውነታ ለመፈተሽ በተደጋጋሚ ስትመለከት የቀድሞ ኮድህን እንደገና ይመለሳል። እንደ ማሽን ሁሉ የለውጥ ሂደት በሂደት ላይ እንዳለ በፍጹም እምነት መኖር አለብህ። የአካላዊ ምልክት እስካልታየ ድረስ እምነትህን መጠበቅ ይኖርብሃል። የመመለሻ ህግ በትክክል ሲሰራ ፍሎ የሚባል ሁኔታ ውስጥ ትገባለህ። ውስጣዊ ትዕዛዞችህና ውጫዊ ውጤቶችህ በፍጹም ስምምነት ይሆናሉ። ከዚያ በኋላ ከፍሰቱ ጋር መታገል አይኖርም። ፍሰቱ እየመራ ትኖራለህ። አሁን ከውስጣዊ ማስተርነት ወደ ውጭ ተጽዕኖ የሚደርስ ሽግግርን አቋቁመናል። እዚህ ጋር ቆም ብለን ደግሞ አንድ ተግባራዊ ልምምድ እናደርጋለን። በዚህ ደረጃ የሚሰራ ተግባር ውስጣዊ ትዕዛዞችና ውጫዊ እውነታ መካከል ያለውን የመመለሻ ዑደት መመልከት ነው። ይህንን ልምምድ ለማድረግ ማኒፌስቴሽን መዝገብ የሚባል ያስፈልግሃል። ይህ መደበኛ የዲያሪ ሳይሆን አዲሱ የውስጥ ፕሮግራምህ ውጭ እውነታን እንዴት እንደሚቀይር የሚመለከት የምርምር መሳሪያ ነው። ይህንን መዝገብ እንዴት መጠቀም እንደሚገባ እንመልከት። በየቀኑ እነዚህን 3 ክፍሎች መመዝገብ ይኖርብሃል። የመጀመሪያው ቀኑ ሲጀምር በአእምሮ ውስጥ የምታጠናክረውን ዋና ትዕዛዝ ጻፍ። ይህ ትዕዛዝ የአዲሱ ፕሮግራምህ መሰረት ነው። በመቀጠል ቀኑ ውስጥ ያጋጠሙህን ያልተጠበቁ ክስተቶች መዝግብ። አጋጣሚ የሚመስሉ ሁኔታዎች እንዲሁም አዲስ ዕድሎችን አንድ በአንድ መዝግብ። ሰዎች እንዴት እንደሚያንጸባርቁ ወይም እንደሚመልሱልህ ምላሻቸውን። እነዚህ እንደ ተራ አጋጣሚዎች አትመልከት። ውስጣዊ ምልክትህ እየተስተካከለ መሆኑን የሚያሳይ ምልክቶች ናቸው። መስታወቱን መመልከት የሚለውን ፍላጎት የተነሳንበትን ጊዜ መዝግብ። እንዲያውም በዚያ ጊዜ ቢኖር አሁን ያለህን ውስጣዊ እምነት እንዴት እንደጠበቅ ጻፍ። ይህ መስታወትን መመልከት የምንለው ቀድሞ የነበረህን አስተሳሰብ ሲሆን አሁን በምትለውጣቸው አስተሳሰቦች ሆነ ያለፈውን ማየትና መጻፍ ነው።
ይህም ለውጥህን ለመረዳትና ለመከታተል በእጅጉ ይጠቅመሃል። ይህ ለምን አስፈላጊ ሆነ? እነዚህን ክስተቶች በመመዝገብ አእምሮን ወደ አንድ አቅጣጫ እንዲመራ ታደርገዋለህ። የስኬት ማስረጃ መፈለግ እንጂ የውድቀት ማስረጃ አይደለም። እንዲህ ሲሆን ራስህን አርክቴክት እንደሆንክ በማረጋገጥ ማንነትህን፣ አዲሱ ስብዕናህን ሪፕሮግራም ማድረግህን ታጠናክራለህ ማለት ነው። ይህ ደግሞ ሰብኮንሺየስ ማይንድ የሚፈጥረውን ውጤት ፍጥነት ይጨምረዋል። አሁን የራስህን እውነታ በንቃት መከታተልን ለምደሃል፣ ተምረሃል፣ ጀምረሃል። ቀደም ሲል ያየነው ክፍል 1 ሲሆን በውስጡም 4 ምዕራፎችን አንድ በአንድ አይተናል። አሁን ወደ ክፍል 2 የግንባታ ቦታ የሚለውን ሐሳብ የምናይ ይሆናል። የአእምሮ መሰረታዊ ግንዛቤን ክፍል 1 ውስጥ ተምረናል። እዚህ ጋር ይህንን ከተማርክ በኋላ ወደ ንቁ የመልሶ ግንባታ ደረጃ ክፍል 2 ተሸጋግረሃል ማለት ነው። አሮጌ ፕሮግራሞችህን ከመለወጥ ሂደት ጀምረህ አሁን ተመልካች ብቻ አይደለህም፣ የህይወትህን የግንባታ ቦታ የምትመራ ሰው ነህ። በዚህ ክፍል 2 5ኛው ምዕራፍ ላይ የምናየው የግንባታ ቦታን ስለማጽዳት ይሆናል። ምዕራፍ 5 የግንባታ ቦታን ማጽዳት። አዲስ ሰማይ ጠቀስ ህንፃ ከመገንባት በፊት በአሁኑ ጊዜ ቦታውን የያዙ ያልተጠናከሩና የማያስፈልጉ መዋቅሮችን ማፍረስ አለብህ። ምዕራፍ 5 የቦታ ማጽዳት ነው። ይህም አዲሱ ፕሮግራም ስር እንዳይዝ የሚከለክሉ ስሜታዊና አእምሮአዊ ቆሻሻዎችን መቆጣጠር ነው። የቆሻሻ ማስወገድ ሂደቶችን እንመለከታለን። አንደኛ፣ ገደብ ያላቸው መሰረቶችን መለየት። በቁጣ በፍርሃት ወይም በቀድሞ ውድቀት ላይ የተመሰረተ መሰረት ላይ አዲስ ነገር መገንባት አትችልም። እነዚህን ስሜቶች መመዝገብ ሳይሆን የሚያስፈልግ መገንዘብና በተግባር ማፍረስ ነው። ሁለተኛው የይቅርታ ኃይል። ይቅርታ ሌላውን ሰው ለመቀየር አይደለም፣ የራስህን አእምሮ ለማጽዳት ነው። ያለፉ ቁጣዎችን መያዝ ሰብኮንሺየስ ማይንድ ለአዲሱ ትዕዛዝ የሚያስፈልገውን ኃይል በእጅጉ ይበላል። ሶስተኛው የቦታ ገለልተኛ ማድረግ። አንዴ ቆሻሻውን ከተገነዘብክ በኋላ በንቃት ማስወገድ አለብህ። እነዚህን ትዝታዎች እንደምንም ጥቅም የሌላቸው አሮጌ ዳታ በማድረግ ተመልከት። እነሱ የሚያስተምሩ ነገር ቢኖር ለአዲሱ ህይወት ግን ጥሩ አይደሉም። በክፍል 1 ውስጥ ማሽኑ ወይም አእምሮህ እንዴት እንደሚሰራ አስተምሮሃል። ኮንሺየስ ማይንድ እቅድን ይሰጣል፣ ሰብኮንሺየስ ማይንድ ይፈጽማል። በክፍል 2 ግን ወደ ተግባራዊ ግንባታ እንገባለን፣ ከመሰረት ወደ መዋቅር። ክፍል 1 ህጎቹን ተማርክ። ክፍል 2 ደግሞ እነዚህን ህጎች በዕለት ተዕለት ህይወት ላይ እንዴት እንደምትተገብራቸው ትማራለህ። ከምዕራፍ 2 ያዘጋጃቸው የትዕዛዝ መተኪያዎች አሁን በተጸዳ ቦታ ላይ መትከል ይኖርብሃል። ይህ ሽግግር የአዎንታዊ ማሰብ ብቻ አይደለም፣ በተዘጋጀ በጠራና ለመገለጥ ዝግጁ ስርዓት ላይ የተመሰረተ እውነተኛ ለውጥ ነው። አሁን የግንባታ ቦታውን በትክክል አጽድተሃል። በመቀጠል ይህንን ተግባራዊ ልምምድ የምናይ ይሆናል። የግንባታ ቦታው አእምሮህ ነው። ሂደትን ለመጨረስና ለአዲሱ ግንባታ ለመዘጋጀት የአእምሮን ቦታ የሚይዙ ስሜታዊና አእምሮአዊ ቆሻሻዎችን ማጥፋት አለብህ። ይህ ልምምድ አሮጌና ገደብ ያላቸው መዋቅሮችን በተደራጀ መንገድ ለማፍረስ ይረዳሃል። አንደኛ፣ የቁጣ መዝገብ። ይህ በራስህ ውስጥ አሁንም የሚነካ ስሜት የሚፈጥሩ ሰዎችን፣ ክስተቶችን ወይም የቀድሞ ስህተቶችን ዝርዝር ጻፍ። ይህ ስሜታዊ ስቃይ አሁንም የአእምሮህን ኃይል እየያዘ መሆኑን ያሳያል። ስለዚህ አንድ በአንድ በዚህ የቁጣ መዝገብ ስር ጻፋቸው። ሁለተኛው የጥቅም ትንተና። እያንዳንዱ ነገር ላይ ራስን ጠይቅ። ይህ ትዝታ ወደ ማንነቴ እየገነባሁት ያለሁትን ሰው ይረዳል? መልሱ አይረዳም ከሆነ
ያ ነገር የተሻሻለ እሴት የሌለው አሮጌ መረጃ ነው። አስወግደው። ሶስተኛው የመልቀቂያ መግለጫ ነው። ለእያንዳንዱ ነገር የመልቀቂያ እረፍት ያስፈልጋል። ይህ ተሞክሮ ተፈጥሯል ብዬ እቀበላለሁ፣ ግን ከአዲሱ እቅዴ ጋር አይስማማም። ለእድገቴ ቦታ ለማድረግ ይህንን መረጃ እለቃለሁ፣ ወይም ይህንን ሰው በይቅርታ እተወዋለሁ። አራተኛው የቦታ ገለልተኛ ማድረግ። ይህም ዝርዝሩን በአካል አጥፋ። እነዚህን የጻፍካቸውን አሉታዊ የሆኑ ነገሮችን በማቃጠል፣ በመጣል ወይም በመቅደድ ይህ አካላዊ እርምጃ የአሮጌ መዋቅር መፍረስ ምልክት ሆኖ ወደ ሰብኮንሺየስ ማይንድ ይገባል። አሁን መሬቱ ከጠራ በኋላ እንደዚያው መቆየት የለብህም። በሚቀጥሉት 24 ሰዓት ውስጥ ሐሳብህን ተከታትለ የቀረ ቆሻሻ እንዳይመለስ መጠንቀቅ ይኖርብሃል። አንድ አሮጌ ሐሳብ ቢመጣ ወዲያውኑ የፈረሰ መረጃ እንደሆነ አስበ ትኩረትህን ወደ አዲሱ ሪፕሮግራሚንግ ግንባታ መልስ። አሁን የግንባታ ቦታ በሙሉ ተጠርጓል። ለሚቀጥለው ደረጃም ዝግጁ ሆኗል። ምዕራፍ 6 የእምነቶች ዝርዝር ማጥራትና ትክክለኝነት። አዲሱን ማንነትህን በመጨረሻ ከመገንባት በፊት በውስጥ ያሉትን እምነቶች ሙሉ በሙሉ መመርመር ያስፈልግሃል። የቀድሞ አስተሳሰቦች እንደ አረም እንደገና በንቃተ ህሊና ውስጥ ሊበቅሉ ይችላሉ። ይህ ምዕራፍ የመጨረሻው የማጥራት ሂደት ነው። የአእምሮህን አትክልት በመከርከም አዲሱ ህይወትህን የሚደግፉ እምነቶች ብቻ እንዲቀረጹ ማድረግ። አንደኛ፣ የእምነቶች ዝርዝር። በሌሎች የተዋሱ እምነቶች የወደፊት ህይወትህን መገንባት አትችልም። ዛሬ እውነት ብለህ የምታምናቸው ብዙ ነገሮች ከቀድሞ ልምዶች ወይም ከሌሎች የተወረሱ ሐሳቦች ብቻ ሊሆኑ ይችላሉ። ስለዚህ የትኞቹ ላንተ ራዕይ እንደሚያገለግሉና የትኞቹ እድገትህን እንደሚገድቡ መመርመር አለብህ። ይህንን አንድ ተግባራዊ ልምምድ አሁኑኑ እንደተለመደው ቪዲዮውን ቆም በማድረግ ወረቀትና እስክሪብቶ በመያዝ ራስህን መርምር። ስለ ራስህ ችሎታ ያሉህን 5 ጠንካራ እምነቶች ጻፍ። ለምሳሌ ገንዘብ መስራት አልችልም ወይም ቀጣይነት የለኝም የሚሉ ነገሮች ሊሆኑ ይችላሉ። ለእያንዳንዱ እምነት ምንጩን ጻፍ። ይህን እምነት ማን ሰጠህ? ለምን እንደ ራስህ እውነት አድርገህ ተቀበልከው? ከዚያም እያንዳንዱን አስፈላጊ ማለትም ከግብ ጋር የሚስማማ ወይም ጊዜው ያለፈበት እድገትህን የሚገድብ ብለህ መድባቸው። በመቀጠል የአእምሮህን አትክልት መከርከም። እድገትህን የሚያግዱ እምነቶችህን ከለየ በኋላ በንቃት ማስወገድ አለብህ። እንደማይንከባከብ አትክልት አእምሮህን በቀላሉ ወደ ቀድሞ ልማዶች ሊመለስ ይችላል። ቀደም ሲል ያየነውን ለምሳሌ ጊዜው ያለፈበት ብለህ የለየሃቸው እምነቶችን ዝርዝር ውሰድ። እያንዳንዱን እንደ አረም ከስሩ እየነቀልክ በአእምሮ አስብ። በድምጽ እንዲህ በል፣ ይህ እምነት በቀድሞ ጊዜ የነበረውን ሚና አውቃለሁ። አሁን ግን አዲስ ግቦቼ እንዲያድጉ እየቆረጥኩት ነው። ከዚያ በእድገት የተሞላ አዲስ ሐሳብ ተካ። ለምሳሌ ቀጣይነት የለኝም የሚለውን በየቀኑ ምርታማ መሆኔን የምቆጣጠር ሰው ነኝ ብለህ ተካው። ሶስተኛው ሁለት ልብ የሆነ አስተሳሰብን መለየት። በዚህ ደረጃ ትልቁ አደጋ አዲሱን ራዕይ እያመንክ በተመሳሳይ ጊዜ ስለ መሳካቱ መጠራጠር ነው። ኮንሺየስ ማይንድ ወይም ንቃተ ህሊና ተቃራኒ ትዕዛዞችን በአንድ ጊዜ ማስፈጸም አይችልም። በጣም ጠንካራ ስሜት ያለውን እምነት ይከተላል። ስለዚህ ይህንን አንድ የተግባር ልምምድ አድርግ። በውስጥ አሁንም የምትጠራጠርበትን ወይም የምትወዛገብበትን አንድ ግብ ለይ። በውስጥ ያለውን የሁለት ልብ ውይይት ጻፍ። ተስፋ የሚሰጠውን ሐሳብና ወዲያውኑ የሚመጣውን ተቃራኒ ጥርጣሬ መዝግብ። ከዚያ ውሳኔ አድርግ። ተስፋ የሚሰጠውን ሐሳብ ብቻ እንደ እውነት ተቀበል። ጥርጣሬው በሚመጣ ጊዜ ወዲያውኑ ለማቆም ለራስህ ቃል ግባ። አሁን የውስጥህን አትክልት በጥንቃቄ አዘጋጅተሃል። መሬቱ ጸድቷል፣
አረሞቹ ተነቃቅለዋል። እምነትህ ከምትገነባው አዲስ ማንነት ጋር ተስማምቷል። በመቀጠል የምናየው ምዕራፍ 7 ስለ ዲዛይኑ አዲሱን ንድፍ ስለ ማዘጋጀት እናወራለን። ምዕራፍ 7 ዲዛይኑ አዲሱን ንድፍ ማዘጋጀት። በለውጥ ጉዞ የመጀመሪያዎቹ 2 ክፍሎች በተሳካ ሁኔታ አልፈዋል። ክፍል 1 የአእምሮህን መሰረታዊ መርሆችና ውስጣዊ አሰራሩን የሚያስተምር የመጀመሪያ መመሪያ ነበር። ክፍል 2 ደግሞ እንደ የግንባታ ቦታ ማጽዳት ሆኖ እምነቶችህን በጥንቃቄ እንድትመረምር፣ የቆዩና እድገትን የሚገድቡ አስተሳሰቦችን እንድታስወግድ፣ እንዲሁም 2 ልብ በመሆን ከሚመጣው መቆም እንድትቆጠብ ተምረሃል። አሁን ወደ ክፍል 3 ግንባታ ትገባለህ። ከዚህ በኋላ ማጽዳት ወይም መጠገም ብቻ አይደለም፣ የአዲሱን ህይወትህን ንድፍ በንቃት እየቀረስክ በንቃተ ህሊና ውስጥ ትተክላለህ። ምዕራፍ 7 የወደፊት ህይወትህ መዋቅር መልክ የሚይዝበት አስፈላጊ ደረጃ ነው። ይህ ከማፍረስ ወደ መፍጠር የሚደረገው ሽግግር ሲሆን ራዕይህን ለንቃተ ህሊና ወይም ኮንሺየስ ማይንድ ሊተገበር የሚችል ግልጽ መመሪያ አድርገዋል። አንደኛ፣ የትዕዛዝ ጥበብ። ደካማ ትዕዛዝ ደካማ ውጤት ያመጣል። ኮንሺየስ ማይንድ የጥያቄህን ዋጋ አይመረምርም። የሚመረምረው የመልእክቱን ግልጽነትና ጥንካሬ እንዲሁም ትዕዛዞችህን በጥርጣሬ በመዘግየት ወይም በወደፊት እሆናለሁ በሚል ቋንቋ ከተሞሉ አእምሮህ እነሱን እንደ አማራጭ እንጂ እንደ ቀጥተኛ ትዕዛዝ አይመለከትም። ስለዚህ ይህንን ተግባራዊ ልምምድ አሁኑኑ አድርገው። ዋናውን መመሪያ ግለጽ። ለአሁኑ ግብህ ግልጽና አጭር የሆነ ዋና ትዕዛዝ ጻፍ። የአሁን ጊዜን ተጠቀም። ባለሙያ እሆናለሁ ከማለት ይልቅ አሁን በዚህ መስክ እንደ ባለሙያ እሰራለሁ ብለህ ጻፍ። የተቃውሞ ቋንቋን አስወግድ። አልፈራም ከማለት ይልቅ ሙሉ በሙሉ በራሴ እተማመናለሁ ብለህ ተናገር። የስልጣን ምርመራ አድርግ። በድምፅ አንብበው። የጻፍከውን እንደ ልመና ከተሰማ ትዕዛዝ እስኪመስል ድረስ እንደማይቀየር እውነት እንዲሰማ አድርገህ እንደገና ጻፈው። በመቀጠልም በስሜት የተሞላ ምስላዊ ማሰብ። ኮንሺየስ ማይንድ በሙሉ በስሜት የተሞላ ግልጽ ምናባዊ ልምድን እውነተኛ ሁኔታን ለመለየት አይሞክርም። ሁለቱንም እንደ እውነተኛ መረጃ አድርጎ ይቀበላል። በዓይነ ህሊና ብቻ ካሰብክ የተሟላ መረጃ አታቀርብም። ስለዚህ ማድረግ የሚኖርብህ ሙሉ መስሉን አስብ። ዓይንህን ጨፍነ የምትፈልገውን ውጤት በጥልቀት ዝርዝር አስብ። የምስል ጥራት። አንድን ነገር ምረጥና ቀለሙን፣ ገጽታውንና ብርሃኑን በትኩረት ተመልከት። እንዲሁም የድምፅ ምልክቶች። የራስህን ድምፅ፣ የአካባቢህን ድምፅ ወይም ግብህ ሲሳካ የሚሰማህን ድምፅ አካትት። ሌላኛው የአካል ስሜት ሲሆን የአየሩን ሙቀት፣ በእጅ ያለውን ክብደት ወይም በሰውነት ውስጥ የምትሰማውን እንቅስቃሴ አስብ። በመጨረሻም ንድፉን መዝግብ። እነዚህን ዝርዝሮች ጻፍ። በየቀኑ በምታደርገው ልምምድ የምትጠቀምባቸው መመሪያዎች ይሆናሉ። በመቀጠል የምናየው የስሜት ዘር ሲሆን ስሜት የሌለበት ንድፍ ወይም እቅድ በወረት ላይ ያለ ስዕል ብቻ ነው። እሱን የሚያንቀሳቅስ ኃይል የለውም። ትዕዛዝህን በተሳካ ሁኔታ ከሚመጣው ስሜት ጋር ማገናኘት አለብህ። ስሜት ለኮንሺየስ ማይንድ ይህ ተራ ሐሳብ አይደለም፣ ቅድሚያ የምሰጠው ጉዳይ ነው የሚለውን መልእክት ያስተላልፋል። ስለዚህ አንተ ማድረግ የሚኖርብህ ግብ ሲሳካ የምትሰማውን ዋና ስሜት ምንድን ነው? እፎይታ፣ ድል፣ ሰላም፣ እርግጠኝነት? ጻፈው። ትዕዛዝህን ከመድገምህ በፊት ተመሳሳይ ስሜት የተሰማህን ያለፈ ትውስታ አስታውስና ያንን ስሜት በሰውነት እስኪሰማ ድረስ አተኩር። ስሜቱ በጣም ከፍ ባለ ጊዜ ትዕዛዝህን 3 ጊዜ በድምፅ ተናገር። ይህን እስከምታደርገው ድረስ ተለማመድ። ትዕዛዙን መድገም ብቻ ያንን ስሜት በራሱ እንዲያነሳ ሊያደርግ ይችላል። አሁን የአዲሱን ሕይወትህን ንድፍ በግልጽ አዘጋጅተሃል፣ በስሜትም አጠናክረሃል። ይህ የአዲስ ማንነት የግንባታ ንድፍ የሚያጠናቅቀው የዲዛይን ደረጃ ነው። በመቀጠል የምናየው ክፍል 4ን ይሆናል። ይህም ግንባታ ማለትም በየቀኑ ውስጣዊ ውህደትን መፍጠር።
በክፍል 3 የአዲሱን ማንነትህ ንድፍ ከመሳል ወደ ተግባራዊ ግንባታ ተሸጋግረሃል። ክፍል 3 የአዲሱን ሕይወት መሠረታዊ ዕቅዶች፣ ትዕዛዞች፣ የስሜት መልህቆችና ምስላዊ ንድፎችን አዘጋጅቶልሃል። ክፍል 4 ግን ከዲዛይን ወደ መጫንና መተግበር የሚደረገውን ሽግግር ይወክላል። በዚህ ደረጃ ሐሳቦችን መጻፍ ብቻ አይደለም፣ እነሱን በየቀኑ በንቃተ ህሊና ውስጥ በመትከል አዲሱን የህይወት አሰራር ታደርጋቸዋለህ። ይህ ደረጃ ከፍተኛ የሆነ ዲሲፕሊን ይጠይቃል፣ ምክንያቱም የቀድሞ ልምዶችና አስተሳሰቦች ወደ አሮጌው ሁኔታ ሊመለሱ ስለሚሞክሩ ነው። በመቀጠል ምዕራፍ 8 ይህን እንዴት እንደምታደርግ ያሳያል። ምዕራፍ 8 የአልፋ ሁኔታና የኢንኩቤሽን ዘዴ። አዲሱን ንድፍ በንቃተ ህሊና ውስጥ ለመትከል የሥርዓቱን መግቢያ ማለትም የአልፋ ሁኔታን መድረስ ያስፈልጋል። ይህ ሰውነት ዘና ብሎ ነገር ግን በትኩረት የሚገኝበት የአእምሮ ሁኔታ ሲሆን በዚህ ጊዜ በንቃተ ህሊና ኮንሺየስ ማይንድ እንዲሁም በሰብኮንሺየስ ማይንድ መካከል ያለው መከላከያ ይቀንሳል። የአልፋ ሁኔታ ወይም ወደ ውስጣዊ ማዕከል መግባት። የአልፋ ሁኔታ አዲስ መረጃ ለመቀበል ተስማሚ ሁኔታ ነው። በዚህ ጊዜ የተንታኝ አስተሳሰብ ኮንሺየስ ማይንድ ይቀንሳል። ስለዚህ አዲሱ ሐሳብ በቀላሉ ወደ ውስጥ ይገባል። ይህንን በዚህ የተግባራዊ ልምምድ ማድረግ ትችላለህ። ቢያንስ 20 ደቂቃ ማንም የማይረብሽህ ጸጥ ያለ ቦታ ፈልግ። በምቹ ነገር ግን ንቁ በሆነ ሁኔታ ተቀመጥ። ሙሉ በሙሉ አትተኛ። 5 ጊዜ በጥልቅ ተንፍስ። የሚገባውን ቀዝቃዛ አየርና የሚመጣውን ሞቃት ትንፋሽ አስተውል። አይኖችህን በቀስታ ዘግተህ ከ20 እስከ 1 ወደ ኋላ ቁጠር። በእያንዳንዱ ቁጥር ሰውነትህ ከጭንቀት እየተላቀቀ እንደሆነ አስብ። አእምሮህ ጸጥ ያለና አዲሱን ሐሳብ ለመቀበል ዝግጁ እንደሆነ አድርገህ አስብ። በመቀጠል የኢንኩቤሽን ዘዴ። ይህ ዘዴ አዲሱን ንድፍ በተደጋጋሚ በመድገም በኮንሺየስ ማይንድ ውስጥ እንዲጸና ደጋግሞ የማስገባት ሂደት ነው። ይህንንም ለማድረግ ተግባራዊ ልምምድ አድርግ። በመጀመሪያ ወደ አልፋ ሁኔታ ግባ። የምስል ንድፍህንና ከሱ ጋር የተያያዘውን ስሜት በግልጽ ሁኔታ በአእምሮ አስብ። ዋናውን ትዕዛዝ በቀስታና በሙሉ እርግጠኝነት ተናገር። ይህን ሂደት 10 እና 15 ጊዜ ድገመው። በየጊዜው ተመሳሳይ ስሜትና ምስል እያስቀመጥክ ቀጥል። ሰውነትህ ዘና ማለቱን፣ የልብ ምት መቀነሱን ወይም ጥልቅ እርግጠኝነት መሰማቱን ልብ በል። ምዕራፍ 9 ትኩረት እንደ ጡንቻ። ብዙ ሰዎች የሚሸነፉት ራዕይ ወይም ህልም ስለሌላቸው አይደለም፣ ትኩረታቸውን ማቆየት ስለማይችሉ ነው። ትኩረት በተፈጥሮ የሚኖር ችሎታ ሳይሆን በተደጋጋሚ ልምምድ የሚጠነክር ጡንቻ ነው። ትኩረትን ማሰልጠን። ትኩረት ማለት አእምሮን በመረጥከው ሐሳብ ላይ ብቻ ማቆየት ነው። ሐሳብህ ወደ ሌላ ነገር በሄደ ቁጥር ኃይሉ ይቀንሳል። ይህንን ሐሳብ የበለጠ ለማወቅ ይህንን የተግባር ልምምድ የትኩረት ስልጠና አሁኑኑ አድርግ። በክፍል ውስጥ አንድ የማይንቀሳቀስ ነገር ምረጥ። ለ3 ደቂቃ በሙሉ ትኩረት ተመልከተው። ሌላ ሐሳብ ከመጣ ይህ መረበሽ ነው ብለህ ተመልሰህ ወደ ነገሩ ትኩረትን አስመልስ። ይህን በየቀኑ አድርግ። በየሳምንቱ 30 ሰከንድ ጨምርበት። ትኩረት የአዲሱ ማንነት ጠባቂ ነው። ትኩረት ከተሰበረ የቀድሞ አስተሳሰቦች ተመልሰው አዲሱን ግንባታ ሊያዳክሙ ይችላሉ። ስለዚህ በየ60 ደቂቃው ማስታወሻ ወይም ሰዓት አዘጋጅ። ሰዓቱ ሲጮህ ባለፈው ሰዓት ዋናው ሐሳቤ ምን ነበር ብለህ ራስህን ጠይቅ። ከግብ ጋር ከተስማማ ራስህን አበረታታ። ካልተስማማ የት እንደተዘናጋ ላይ እንዲሁም ዋናውን ትዕዛዝ በአእምሮ እንደገና ድገም። ይህን በቀጣይነት ስታደርግ ትኩረት በተፈጥሮ የሚሰራ የአእምሮ ክፍል ይሆናል። አሁን በአዲሱ ማንነት ግንባታ ላይ በተግባር እየሰራ ነው። የአልፋ ሁኔታና ጠንካራ ትኩረትን በመጠቀም አዲሱን አስተሳሰብ በጥልቀት በውስጥ ለማጽናት መሰረት እየጣልክ ነው። ይህን ያልካልን አሁን ወደ ክፍል 5 ማረጋጋት ወይም የእውነታ ለውጥን መቆጣጠር። እስካሁን ድረስ የለውጥ ሂደቱን በሙሉ አጠናቀሃል። ክፍል 1 አቅጣጫና መርሆች። ክፍል 2 የግንባታ ቦታ ማጽዳት።
ክፍል 3 የንድፍ ማዘጋጀትና ክፍል 4 ተግባራዊ ግንባታ። ይህን በተሳካ ሁኔታ አልፈሃል። ሳታውቀው ገደብ ወደ ራስህ በንቃት የምትመራበት ደረጃ ደርሰሃል። ክፍል 5 የመጨረሻውና እጅግ አስፈላጊው ደረጃ ነው። ይህም ስታቢላይዜሽን ወይም ማረጋጋት። አዲሱ መሰረት ተገንብቷል፣ ነገር ግን የውስጥ ለውጥህ ከውጫዊ እውነታ ጋር በሙሉ እንዲጣጣም ጊዜ ያስፈልገዋል። ይህ ደረጃ ያቋቋምከውን መዋቅር ለማጠናከርና አዲሱ የአስተሳሰብ ስርዓት ምንም አይነት ውጫዊ ግርግር ቢኖርም ዋናው መመሪያ ሆኖ እንዲቆይ ይረዳል። ምዕራፍ 10 ጥገና፣ የእውነታ ለውጥን መቆጣጠር። አዲሱ አስተሳሰብ ወደ ተጨባጭ ውጤት ሲቀየር የጊዜ መዘግየት ታይም ላግ የሚባል ሁኔታ ሊያጋጥም ይችላል። ይህ በውስጥ የተደረገው ለውጥ ከውጫዊ ውጤት በፊት የሚመጣውን የመጠበቂያ ጊዜ ነው። ይህ መጽሐፍ በዚህ ጊዜ እንዴት ጽኑ ሆነ እንደምትቆይ ያስተምርሃል። አንደኛ፣ የጊዜ መዘግየትን መቆጣጠር። ይህ መዘግየት የሥርዓቱ ተፈጥሯዊ አካል እንጂ ውድቀት አይደለም። አሁን ያለው ሕይወት ያለፉትን አስተሳሰቦች ውጤት ሊያንጸባርቅ ይችላል። ስለዚህ በአዲሱ እምነት ላይ መጽናት አስፈላጊ ነው። ይህንን የተግባር ልምምድ አድርገው። ውጤት እንዳልታየ በሚሰማ ጊዜ ይህ የቀድሞ መረጃ ተጽዕኖ ነው ብለህ ለራስ ንገር። በሙሉ እርግጠኝነት እንዲህ በል፣ ውጫዊው ዓለም የቀድሞ መረጃን እያሳየ ነው። አዲሱ መመሪያዬ ግን በውስጤ አስቀድሞ እየሰራ ነው። ውጤቱም በመፈጠር ላይ ነው። ትኩረትህን ወዲያውኑ ወደ ቀድሞ ያዘጋጀኸውን የምስል ንድፍ መልስ፣ እምነትህንም አጠናክር። ሁለተኛው፣ ችግሮችን በአዲስ መንገድ ማየት። በዚህ ደረጃ የሚገጥሙ ችግሮች መንገድህን የሚዘጉ አይደሉም። የውስጥህን አሮጌ አስተሳሰቦች የሚያሳዩ ጠቃሚ ምልክቶች ናቸው። እያንዳንዱን ችግር እንደ የማስተካከያ ነጥብ ስታየው በሁኔታዎች ተጎጂ ሳትሆን ተቆጣጣሪ ትሆናለህ። ይህንንም ለማድረግ ችግር ሲያጋጥምህ ይህ ምን የቆየ እምነት እያሳየኝ ነው ብለህ ጠይቅ። ውስጣዊውን ገደብ በግልጽ ላይ፣ ለምሳሌ በቂ ሀብት የለኝም ወይም ሌሎች እየከለከሉኝ ነው። ከዚያ ወዲያውኑ እንዲህ በል፣ ይህ እንቅፋት አይደለም፣ ዋና ዓላማዬን የበለጠ እንዳጠናክር የሚያሳየኝ ምልክት ነው። ይህን በማስታወሻ ላይ ጻፍ። ለወደፊት እድገት እንደ ትምህርት ተጠቀምበት። ሶስተኛ፣ ሁልጊዜ የአትክልቱ ጠባቂ መሆን። ብቃት የሚደረስበት መጨረሻ አይደለም፣ በቀጣይነት የሚጠበቅ ሂደት ነው። አዲሱ ሕይወት ከተገነባ በኋላ የአእምሮህን አትክልት መንከባከብ መቀጠል አለብህ። ካልጠበቅከው የቀድሞ ልምዶች እንደ አረም ተመልሰው ይበቅላሉ። ስለዚህ በየእሁዱ ሳምንታዊ የሥርዓት ግምገማ አድርግ። የምትገኝበትን አካባቢና የምትቀበለውን መረጃ ገምገም። አሉታዊ ተጽዕኖችን አስወግድ። ያገኘሃቸውን እድገቶችና ስኬቶች አክብር። እንዲሁም አዳዲስ ለውጦችን በማስታወሻ መዝግብ። አሁን ከአእምሮ መርሆች እስከ ዕለታዊ ጥገና ድረስ ያለውን የለውጥ ሂደት በሙሉ አጠናክሃል። ራስህን በንቃት የምትመራ፣ የሕይወትን አቅጣጫ በውሳኔ የምትቀርጽ ሰው ለመሆን አስፈላጊውን መሰረት ገንብተሃል። የዚህ ተግባራዊ መመሪያ መጽሐፍ የመጨረሻ ደረጃ ላይ ደርሰሃል። ነገር ግን የሕይወት ግንባታ የማያቋርጥና ሁልጊዜ የሚቀጥል ሂደት ነው። ከሁኔታዎች ተጽዕኖ የሚቀበል ተመልካች ከመሆን ራሱን በንቃት የሚመራ የሕይወቱ አርክቴክት ሆነሃል። ይህን ለውጥ ለማስቀጠልና አዲሱ ማንነት በሕይወት ላይ ዘላቂ ተጽዕኖ እንዲኖረው የሚከተለውን ቃል ኪዳን በልብ ተቀበል። ይህ ለአዲሱ የአስተሳሰብ ሥርዓት የመጨረሻው መሠረት ነው። አእምሮዬ የእውነተኛ ሕይወቴ ዋና አርክቴክት መሆኑን እቀበላለሁ። ተመልካች የመሆን ሚናን እተዋለሁ። የራሴ ሕይወት ፈጣሪ የመሆንን ሙሉ ኃላፊነት እቀበላለሁ። ያለፈው የተዘጋ መረጃ ብቻ እንደሆነ አውቃለሁ። ዛሬ ያለኝ ሕይወት የአሁኑ ሆን ብዬ የመረጥኳቸው ሐሳቦች ውጤት መሆኑን እረዳለሁ። የአእምሮዬን በሮች በሙሉ ጥንቃቄ አድርጌ እጠብቃለሁ። ከዓላማዬ ጋር የሚስማሙ ሐሳቦችን ብቻ ወደ ሕይወቴ ፈቅዳለሁ። ውጫዊ እውነታ ከሕልሜና ከራእዬ ጋር ባይጣጣምም የውስጤን ትኩረትና እምነት በቋሚነት እጠብቃለሁ። ፈቃድ አልጠብቅም። ሁኔታዎች እስኪመቻቹ አልጠብቅም። እንዲሁም ውጫዊ ማስረጃ እስኪመጣ አልጠብቅም።
በሙሉ እርግጠኝነት እንቀሳቀሳለሁ። እኔ ሥርዓቱ ነኝ፣ እኔ ትእዛዙ ነኝ፣ እኔም የምኖረው እውነታ ነኝ። እስካሁን በዚህ መጽሐፍ ውስጥ ያየነው የገነባኸው መሠረት ጠንካራ ሆኖ እንዲቆይ በቀጣይነት እንዲያድግ በየሳምንቱ የሚከተሉትን ምርመራዎች አድርግ። አንደኛ፣ የመሠረት ጥንካሬ ምርመራ። ዋና ዓላማዎችህንና ትዕዛዞችህን ተመልከት። ግልጽ፣ ጠንካራና በአሁን ጊዜ ቋንቋ የተጻፉ መሆናቸውን አረጋግጥ። ደካማ ወይም የተለመዱ ከሆኑ እንደገና አጠናክራቸው። ሁለተኛ፣ የአእምሮ አረም ምርመራ። በሳምንቱ ውስጥ የገቡ አሉታዊ ሐሳቦች ወይም እምነቶች ካሉ ፈልግ፣ ወዲያውኑ አስወግዳቸውና በጤናማ አስተሳሰቦች ተካ። ሶስተኛ፣ የምስልና የስሜት ማረጋገጫ። ቢያንስ አንድ ጊዜ በሳምንት የምትፈልገውን ውጤት በግልጽ ምስልና በጥልቅ ስሜት አስብ። ስሜቱ ወይም ምስሉ ከደከመ በአዲስ ጉልበት አጠናክረው። አራተኛ፣ ዕለታዊ የትኩረት ልምምድህን ገምግም። ቀጣይነት ከጠፋ ለ3 ቀናት በየቀኑ የ3 ደቂቃ የትኩረት ልምምድ አድርግ። አምስተኛ፣ የጊዜ መዘግየትና የችግር መዝገብ። ባለፉት 7 ቀናት ያጋጠሙን ችግሮች ተመልከት። በእያንዳንዱ ሁኔታ አሮጌ አስተሳሰብ በአዲስ አስተሳሰብ መተካት እንደቻልክ አረጋግጥ። ስድስተኛ፣ የእርግጠኝነት ደረጃ። ለሳምንቱ ከ1 እስከ 10 ድረስ የእርግጠኝነት ውጤት ስጥ። ከ9 በታች ከሆነ ግብህን አትቀይር። የውስጥ እምነትህንና ትኩረትህን እንደገና አጠናክር። አሁን በጥልቀት በህይወት ውስጥ ተመስርቷል። የዚህ መጽሐፍ መመሪያ ተጠናቋል። ነገር ግን የህይወትህን ግንባታ መገንባት፣ ማጠናከርና ማሻሻል ከዚህ በኋላ በእጅ ውስጥ ነው። በራስህ ህይወት ላይ እንደ አርክቴክት በእርግጠኝነት ቀጥል። የበለጠ በዚህ ዙሪያ ማለትም በአእምሮ ሪፕሮግራሚንግ ያዘጋጀነው ማስተር ክላስ ስላለ ለመማርና በግል ለመሰልጠን ለምትፈልጉ ብቻ ከታች ባለው አድራሻ ማለትም በቴሌግራም ሊንካችን ጻፉልን። እንዲሁም የአእምሮ ሪፕሮግራሚንግ ማስተር ክላስ ብትሉን አንድ በአንድ ከኔ ጋር እንዲሁም ካሉን ቲሞች ጋር በመሆን ይህንን ስልጠና ሙሉ በሙሉ መውሰድ ይቻላል። ለማንኛውም አስተያየትና የምክር አገልግሎት ከታች ባለው የቴሌግራም ሊንክ ይጠቀሙ። ይህ የአእምሮ ሪፕሮግራሚንግ መጽሐፍ የቡና.com ላይ ስላለ ከታች ባለው የቡና.com በመግባት ያንንም ሊንክ በመጠቀም መጽሐፉን ሙሉውን ማግኘት ማንበብና የራሳችሁ ማድረግ፣ ሁሌም ደግሞ የምትለማመዱበት፣ ራሳችሁንም የምታዩበት፣ የምትፈትሹበት፣ አዲሱን ማንነታችሁን የምትገነቡበትን እድል በእጅጉ ይሰጣችኋል። ህይወት በአንድ ጊዜ አይለወጥም፣ ሂደት ነው፣ ቀጣይነት ይፈልጋል። ይህንንም ለማድረግ የመጀመሪያው እርምጃ በዚህ ቪዲዮ ያየናቸውን ተግባራዊ ልምምዶች አንድ በአንድ መለማመድና ማድረግ ሲሆን መጽሐፉንም በእጃችሁ አስገብታችሁ ከታች ባለው የቡና.com ሊንክ ላይ በመግባት ዳውንሎድ አድርጋችሁ ራሳችሁ ላይ እንድትሰሩ ስል እመክራለሁ። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ ሙሉ መጽሐፎችን ወደ እናንተ በቀጣይነት የምናደርስ ይሆናል። እስከዛው ግን ቸርን ሰንብት። ቻናሉን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ይህን አስደናቂ የእውቀት ቤተሰብ እንድትቀላቀሉ እጋብዛለሁ።